السلام عليكم ورحمة الله تعالى وبركاته የተከበራችሁ ወንድሞቻችን አሁን ላይ የምንገኘው ታላቁ ሸህ በሙፍቲ ራያ ሐሪማ ነው የምንገኘው ሙፍቲ ራያ ማለት ሐዲስን ኢትዮጵያ ላይ በማስገባት በዋናነት ከሚጠቀሱት አንዱ ታላቁ እንደው እኛ ልንጠቅሳቸው የማንችል ታላቅ ሸህ ከሚባል አንዱ ናቸው እና እዚህ ሐሪማ ላይ ማሻአላህ ያው እንዳየነው ከ700 በላይ የሆኑ ዑለማዎች ኡስታዞች በሐዲስ ፈን ላይ ኩቱቡ ሲታ በመቅራት ላይ ይገኛሉ ከዓሊ ኢምራን እስላማዊ ትምህርት ተቋም እና ከቅርንጫፍ መድረሶች ከ27 ኡስታዝ ገደማ አካባቢ የሚሆኑ ኡስታዞች በዚህ ሐሪማ ላይ ያው ተገኝተው ለ8 ወር ያህል ኩቱቡ ሲታ ሲከታተሉ ቆይተው በዛሬው ቀን የመጨረሻ ደርሳቸውን ختم የሚያደርጉበት የመጨረሻ ሐፍላቸው ላይ ነው እኛም ያው ከአዲስ አበባ የመጣ ነው እነዚህን ኡስታዞች ሌሎችም እንኳን ደስ አላችሁ ልንላቸው ነው የመጣ ነው ዛሬ ላይ እንግዲህ የተሰማቸውን ስሜት በደርሱ ላይ የነበረውን ሂደት እንዴት እንደነበረ ከመጡ ኡስታዞች መሐከል ኡስታዝ መሐመድ ረቢ ትንሽ ገለጽ ያደርጉልናል ባጭሩም ያሳለፉትን ሂደት እንዴት እንደነበረ ይገልጹልናል السلام عليكم ورحمة الله وبركاته سمي محمد ربي مختار ይባላል የመጣሁት ከዓሊ ኢምራን መድረሳ ያው እዛው ነው ቁርአን ሐፍዘን አላህ ወፍቆን علم እዛው ተምረን እንደገና እነሱ መድበውን በማስተማር ላይ የነበርን ወደ 27 አካባቢ ያው ኡስታዞች እና እንደጨረሱም እዛ ያለውን የመጣን ሰዎች ነን ተማሪዎች ማለት ነው አልহামዱሊላህ ዛሬ 8 ወር አካባቢ ነው ወደዚህ የመጣ ነው እንግዲህ ይሄ ሐሪማ ትልቅ ሐሪማ ነው ኢትዮጵያ ውስጥ ካሉ ትላልቅ ሐሪማዎች በሐዲስ የሚታወቅ ሐሪማ ነው ሙፍቲ ራያ ሼክ መሐመድ ሲራጅ ሙፍቲ ሼክ መሐመድ ሲራጅ ያቋቋሙት አሁን ደግሞ በልጃቸው ሼክ መሐመድ ኢብኑ መሐመድ ሲራጅ እየቀጠለ ያለ ሰው እየቀራባቸው ያለ ሐሪማ ነው በዘንድሮ አመት ከ700 በላይ የሆኑ ደረሳዎች ሙደሪሶች መተው እየቀሩ ነው ያሉት ያው የዚህ ሐሪማ ለየት የሚያደርገው ምንድነው ወደዚህ የሚመጣው ሰው የሳቸውን ሰነድ ፍለጋ ነው ያው ሰነድ ማለት ዲን ነው በዚህ ቀጥታ ወደ ነብዩ የሚያደርሰውን ሐዲስ ሲልሲላ የሳቸው ዓሊ ስለሆነ ሰነዱ ቅርብ ስለሆነ ወደ ነብዩ የሚያደርሰው እሱን ፍለጋ ነው በተለያየ ሐሪማ ሙደሪሶችና ሲጨርሱ የሚመጡት ማለት ነው እና እዚህ ሐሪማ የሚመጡ ሰዎች በአብዛኞቹ ሌላ ፉኑኖችን ካሉበት ጨርሰው ነው የሚመጡት ለምሳሌ ፊቅህ እንደዚሁም ደግሞ በአረቢያ ነህውን ሰርፉን በላጋ መንጢቅ ሌሎችም ኪታቦችን ጨርሰው ነው የሚመጡት ማለት ነው እንደውም በዚሁ አጋጣሚኛ ከነዚህ በትርፍ ሰዓታችን ከነዚህ ሰዎች ስንጠቀም ነበር አልহামዱሊላህ ረቢል ዓለሚን እና አው 27 አካባቢ እንሆናለን እንግዲህ አላህ ወፍቆን በዚህ 8 ወር ውስጥ ይሄን ሐዲስ ቀርተን ዛሬ መጨረሻ ደርሳችንን ያው ምናካይድበት ቀን ነው ማለት ነው ኩቱቡ ሲታ ስድስቱ ኡማሃት ሲታ የሚባሉት ቡኻሪ ሙስሊም አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጃህ እነዚህን ስድስቱ ኪታቦች ነው በአላህ ፍቃድ በአላህ ፈضል ያው የሰማነው ከሼኹ ማለት ነው አላህ ይቀበለን እና በጣም ደስ ብሎናል አልহামዱሊላህ በኒዕመቲሂ ተቲሙ ሷሊሃት ያው የማይገኝ እድል ነው አላህ ለኛ ወፍቆናል በፈضሉ ነው እንግዲህ እኛ ምን እንትን የለንም እዚህ ያሳለፍንበት ጊዜ ያው አልহামዱሊላህ አሁን እኛ ያለንበት ሰዓት እንደ ድሮ በጣም እንደሚቸገሩ ሰዎች ላንቸገር እንችላለን ከተማም ቅርብ ነው ግን እዚህ ያለ ያው እንደ ገጠር ነው እንደምታዩት ገጠር ነው የሚበላው በቀሪያ ነው ምግብ በየቤቱ እየተጠየቀ ነው የሚበላው ለዚህ አካባቢ የሚመደብ ሰው አለ እንደ አካባቢው ብዛት ነው ደረሳ የሚመደበው እዚህ አንድ ግማሹ እዚህ ቦታ ግማሹ ሌላ ቀሪያ ይመደባል እንዴ ያገኘውን እየበላ የኛም ጀማዓ 3 ቦታ ተከፋፍሎ ነው ያለው ሁለት ጀማዓችን ትንንሽ ቤቶችን ተከራይተን እዛው ምግብ የሚያበስሉም አሉ ከዛው ከቀሪያ ከሌሎች ደረሶች ጋር ሆነው ያው እየተጠቃቀምን ያለ ነው ማለት ነው ቢሆንም ያው የዲን ሐያት የሐዲስ ሐያት የሚያስደስት ስለሆነ ረሃቡም ጥማቱም ሌላ ነገሩም ያው አይታይም የሚታየው የሚገኘው ኸይር ስለሆነ አልহামዱሊላህ ያው ዛሬ የመጨረሻ ደርሳችንን ኢብኑ ማጃህ ያው ምንጨርስበት ሰዓት ላይ ነው ያለነው በጉጉት ሸኾቹን እየጠበቅናቸው ነው ይሄንን የሚመለከት ጀማዓ ሁሉ አላህ ተውፊቁን እንዲሰጠን ስራውን አላህ እንዲወፍቀን ዱዓ እንድታደርጉልን በዚህ አጋጣሚ እንጠይቃለን ወሰላሙ አለይኩም ወራህመቱላሂ ወበረካቱ